ሊነጋ ሲል ክፍል 2 አዎ ለወራሽ ፈልጌ ነበረ አለኝ። ከተመቸኝ እሺ ያልኩት በቃቸው ደህና ደሪ። ስልኬ ጆሮዬ ላይ ተዘጋ። ከትንሽ ደቂቃዎች በኋላ ወደ ልዑል ጋር ደወልኩኝ። አይነሳም። ልረብሸው ስላልፈለግኩ ዝም አልኩኝ። እንቅልፍ ሸለብ ከማድረጉ ስልኬ ጮከ። ልዑል ነበር። አነሳሁት። በሰላም ገባ አልኩት። አዎ እየነዳው ስለነበረ ነው ያላነሳሁት ይቅርታ አለኝ። የተወሰነ ካወራን በኋላ ቻው ተባብለን ተኛው። ጠዋት ከእንቅልፌ የተነሳሁት 3 ሰዓት ላይ ነበረ። ቁርሴን በላልቼ ስጨርስ ወደ ጓደኛዬ ጋር ልወጣ ልብሴን ለባብሼ ስልኬ ጮኸ። ማክቤል ነው። አነሳሁት። ሄሎ አለኝ። አቤት አልኩት። ዛሬ እንገናኛለን ተባብለን አልነበረም? ከተመቸሽ አሁን ላገኘሽ በራችሁ ጋ ነኝ አለ። ጠብቀኝ ብዬው ከ10 ደቂቃ በኋላ ወጣው። ተኮሳትሮ ነበር የጠበቀኝ። ሰላምታ ከተለዋወጥን በኋላ ምንድን ነው ልታናግረኝ የፈለግከው አልኩት። በውስጤ ይቅርታ ሊጠይቀኝ እንደሆነ እርግጠኛ ነበርኩ። እኔም ትንሽ ከለመነኝ በኋላ እሺ እንደሚለው ወስኜ ነበረ። እሱ ግን የትናንትናው ልጅ ፍቅረኛሽ ነው አለ ተኮሳትሮ። ለምን ጠየቀኝ አልኩት። አይ እኔ እንዲጎዳሽ አልፈልግም ላስጠነቅቅሽ ብዬ ነው ማለት አልኩት። በውስጤ ግራ ግብት ብሎኛል። እሱ እኮ በጣም ሀብታም ነው። በጣም ታዋቂ መኪና አስመጪ ላኪ ድርጅት አላቸው ከወንድሞቹ ጋር። በዛ ላይ የራሱ የሆነ ምን የመሰለ ሆቴል አለው። ስታስቢው ዝቅ ብሎ ካንቺ ጋር የሚሆን ይመስልሻል? እኔ እንኳን የራሴ የምለው ምንም ነገር ሳይኖረኝ በአባቴ ግሮሰሪ ተኮራርቼ ነው አንቺን ደሃ ነሽ ብዬ ተውኩሽ። እስኪ ራስሽን ተመልከቺ። አንቺም ሆነሽ ቤተሰቦችሽ ከዚህ ከቆመ የጭቃ ቤት በቀረ የራሴ የምትሉት ምን አላችሁ? እና ተንጠንቀቂ ብሎኝ በቆንኩበት ጥሎኝ ሄደ። በቃ አላቅም። በስለት እንደተወጋው ነገር ሰውነቴ ሁሉ ደነዘዘ። የማውቀው ማክቤል አልመሰለኝም። አልመስል አለኝ። ለዓይኔ ያስጠላኝ። በጣም ቀፈፈኝ። እስከ ዛሬ ፍቅረኛ የመሆኑ ሳስብ ሰቀጠጠኝ። ፈዝጄ በቆምኩበት የሆዴን ህመም መቆጣጠር አቃተኝ። መሬት ላይ ወደቅኩ። ከየት መጣ ሳልለው የሆነ ሰውዬ መጥቶ አነሳኝ። ራሴን ለመረጋጋት ከሞከርኩ በኋላ ወደ ቤት ገብቼ ተኛው። ያለኝም በሙሉ ማሰብ ጀመርኩ። ግማሹ ልቤ እውነቱን ነው አንቺ ምን አለሽ? ተመርቀሽ እንኳን ስራ የለሽም። የራሴ የምትዩ የግል ቤት የለሽም ይለኛል። ግማሹ ልቤ ግን ለፍቅር ገንዘብ መስፈርቴ እንደማይሆን እየነገረኝ ነው። ብቻ ጨንቆኛል። ጭንቀት ጨንቆኝ ልፈነዳ ደረስቻለሁ። ሳወጣ ሳወርድ ከራሴ ጋር ስጣላ ስታረቅ ብቻ ክፍሌ ሆኜ በሀሳብ ሀገሪቷን ሳሳዋት። ከሀሳቤ ልዑል ነበረ ደውሎ የቀሰቀሰኝ። እንደ ከፋኝ እንዲያውቅ ስላልፈለግኩ እንደ መሳቅ ብዬ ሄሎ አቶ ልዑል ምን ነበረ ስለው፣ አይ ዛሬስ ፍቅረኛሽም አታስቀኙ ወይ ልልሽ ነበረ በዛ ረጋ ባለ ድምፅ። አይ ታውቀውብሃል፣ በቀጥታ ላገኝሽ ነው የሚባለው አልኩት እየተፈለቀለኩ። እሺ የት እንገናኝ? እዛው የባለፈው ቤት ነው አልኩት እየተፈለቀለኩ። ወዲያው ተነስቼ ከሌላው ጊዜ በተሻለ የሚያሳመረኝ ልብስ መምረጥ ጀመርኩ። ልብሴን ለባብሼ ስወጣ ልዑል ጋር ደወልኩ። አነሳውና እዛው እየጠበቀኝ እንደሆነ ነገረኝ። ሄድኩ። ውስጥ ስንገባ ማክቤል የለም። ለነገሩ አይኑን ማየት እራሱ ነበር ያስጠላኝ። ልክ ስንገባ የሆነ ምግብ ሸተተኝ እና በጣም አማረኝ። ልዑልን ልነግረው ነበረ ግን ይታዘበኛል ብዬ ተውኩት። አስተናጋጇ ትንሽ ቆይታ ስገባ የሸተተኝ ምግብ በአጠገቤ ይዛ አለፈች።
መቋቋም እስከሚያቅተኝ ደረሰ። አማረኝ። ስትመለስ አስተናጋጇ በእጅ ጠርቻት አሁን በአጠገብ ይዘሽው የሄድሽውን ምግብ ይዘሽልኝ ነይ አልኳት። ልዑል ምን እንደሚፈልግ ጠይቃው ሄደች። ምግባችንን ጨራርሰን እየተጎናጨን ዝም ብለን እያወራን ነው። ልዑል በጣም ተጫዋች ነው። አጉል እንደ ሀብታም አያካብድም። በጣም እየገረመኝ ነው። ጨራርሰን ልንወጣ ስንል ማክቤል ከፊት ለፊት የመጣ እየተሳሳቅን ባጠገቡ አለፍን። በግልምጫ አነሳ እያየኝ አፈረጠኝ። በጣም አስጠላኝ። የወደድኩት ያህል ነው የጠላሁት። ብቻ በቃ ከልዑል ጋር በጣም እየተቀራረብን ነው። አንዳንዴ ሳስበው በጣም ነው የሚገርመኝ። ፈጣሪ እንዴት ሁሉንም ነገር አሟልቶ ለአንድ ሰው ይሰጣል ብዬ አስባለሁ። ከመልክ መልክ፣ ከሀብትም ሀብት፣ በጸባይ ላይ ጸባይ አላቅም። ብቻ ይህ ጎድሎታል የማይባል እንደ ስሙ ልዑል የሆነ ሰው ነው። አንዳንዶቹ ሀብታም ካላቸው የጎደላቸውን በሀብታቸው ምንም ነገር ማድረግ የሚችሉ የሚመስላቸው ተራ ሰዎች በዚች ሀገር ላይ እልፍ ሰዎች አሉ። አንዳንዶቹ ደግሞ መልክ ካላቸው ጸባይ ያንሳቸዋል። ብቻ ልዑል ከማውቃቸው ሰዎች በብዙ ነገር ተለየብኝ። አሁንማ ሳላገኘው ማደር ራሱ በጣም ጭንቅ ክፍት ይለኝ ጀመረ። እረ እንዲያውም በጣም ነው የሚጨንቀኝ። ማክቤል ከልዑል ጋር መወዳደር እየከበደኝ መጣ። ማክቤልን ማስታወስ ማየትም ስለማልፈልግ የእነሱ ግረሰወሪ እግሬን አንስቼ አላቅም። ከልዑል ጋር በደንብ ማውራት ከጀመርን 1 ወር አልፎናል ይመስለኛል። የሆነ ስሜት እየተሰማኝ ነው። ነገሩ ግን እሱ ጋር ስደርስ አላስነቃም። አንዳንዴ ልዑል እየተደበረብኝ ይመስለኛል። ምክንያቱም ማክቤል ያለኝ ሳስታውስ እውነትን እንደሱ ሀብታም ስላልሆንኩ ባይወደኝስ ብዬ አስባለሁ። ስለዚህ በሆነ ነገር ልፈትነው እያሰብኩኝ ልክ እንደተገናኘን በመጣደፍ የሆነ ጥያቄ ልጠይቀው አልኩኝ። መቼም አንዴ ሲፈጥርብኝ እርጋታ ብሎ ነገር አልፈጠረብኝም። እሺ መልቃቄት አለ እየሳቀ። ሲስቅ አንዳች ሰውነቴ ስንጥቅ የሚያደርግ ምታት ነገር አለው። በቃ ተወው፣ ስንወጣ መኪና ውስጥ እነግርሃለሁ ብቻችን ስንሆን አልኩት። እሺ እንደተመቸሽ አለኝ። ደሞ እኮ ሲያወራ ቃላቶቹ አንቺ ቅደሚ፣ አንቺ የሚባባሉ ነው የሚመስለው። አቤት እርጋታቸው! ልክ መኪና ውስጥ ስንገባ ወደፊት ንዳው አልኩት። የት እንደምንሄድ ባላቅም ይንዳው ብቻ። ዞር ሲል ትንሽዬ ቤት አየው። አቅመው ሳይታወቅኝ አንበረከኩት። እንጃ ምን እንደሆነ አላቅም። ተረጋጊ እንጂ ሰላም አለ። እሺ ወደ ታች ታጠፍ አልኩት። ታጠፈ። ትንሽ ተጉዘን ከመኪናውን ወርደን ለሁለታችንን በደንብ እየተያየን ለመውራት የሚመቸንን ቦታ ከመረጥን በኋላ ቁጭ አለን። እሱ ትንሽ ከፍ ያለ ድንጋይ ላይ እግሩን ከፍቶ ተቀመጠ። እኔ በእግሮቹ መሃል ገብቼ ቁጭ ልል አልኩና ድፍረት ይሆንብኛል ብዬ ከጎኑ ወደ እሱ ዞር ብዬ ቁጭ አልኩኝ። እሺ አጅሪት ቀጤ አለ። ለማስማት እንደጓጓ የሆነ ነገር ሹክ ብሎኛል። ምን መሰለህ፣ የሆነ ጥያቄ ልጠይቀህ ነበር አልኩት። ምን ብዬ እንደምጀምር ግራ እየገባኝ እኮ ነው። ጠይቂኝ ብቻ። አፈቅርሃለሁ እንዳትዪ እንጂ አለ። አነጋገሩ የቀልድ አይመስልም ማለት አልኩት። አንዳንድ ጥያቄዎች መልስ የላቸውም። ቀጥይ አለኝ። እሺ ብዬ የራሴን ጥያቄ ላይ ገባሁ። በቃ
ለምሳሌ መንገድ ላይ የሄድክ አንድ የኔ ቢጤ 1 ሚሊዮን ብር ብታገኝ ቀድሞ ልብህ የትኛው ይከጅላል አልኩት። መልሱን እስከሰማ ተጨነቅኩ። በቃ ለዚህ ነው እዚህ ድረስ ያመጣሽኝ ብሎ አፍንጫዬን ጎተተኝ። ወደ መልስ ስገባ እኔ የኔ ቢጤውን እመርጣለሁ። ምክንያቱ እኔ የብር ችግር የለብኝም። ይህንን ጥያቄ ለአንድ የኔ ቢጤ ብታቀርቢለት መልሱ ገንዘብ ይልሻል። እኔን ስጠይቅኝ ደግሞ ሰውየውን አልኩሽ። ሰው የሌለውን ነገር ነው የሚመኘው። እኔ ገንዘብ አለኝ፣ ፍቅር ግን የለኝም። በአሁኑ ሰዓት ከገንዘብ ይልቅ አንድ የልቤን ማማክረው እውነተኛ ሰው ባገኝ እመርጣለሁ። እኔ ሚስት ማግባት ብፈልግ ገንዘቤን አይቼ አይደለም። ማግባት ለምን መሰለሽ? በቤቴ ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ እንጂ ፍቅርን አልተሰጠኝም። አንዲት ሴት ሳፈቅራት ክፍተቴን እንድትሞላልኝ እፈልጋለሁ። የኔ ክፍተት ገንዘቡ አይደለም። የኔ ክፍተት እውነተኛ ፍቅር ነው። ገንዘብ ስላጣ ጤነኛ ሆኖ በሚኖረው ሰው፣ ገንዘብ ሳያጣ ጤነኛ ሆኖ በሚኖረው ሰው እቀናለሁ። ሁሌ እየሳቁ በሚኖሩ እቀናለሁ። የልቤን ሁሉ ዝርግፍ እያደረጉ የልባቸውን ሁሉ ዝርግፍ እያደረጉ ለልብ ጓደኛቸውን ሲያማክሩ ሳይ እቀናለሁ። ምክንያቱም አሁን የጠቀስኩልሽ ነገሮች ሁሉ የሉኝም። እነዛ ነገሮች ያላቸው ሰዎች ግን ለነሱ እንደ ተራ ነገር ናቸው። እነሱ በእጃቸው የሌለው አርቆ አሻግረው ሲያዩ የተሰጣቸውን ነገር ሳያመሰግኑበት፣ ሳይጠቀሙበት ያልፋል። ተመለሰልሽ ብሎ ጉንጬን ነካ ነካ እያደረገኝ ደረሰ። አፌን ከፍቼ ነበር የምሰማው። አንዳንድ ጥያቄዎቹ ተፈጥረውብኛል፣ ግን ዝም አልኩኝ። ልዑል ከአነጋገሩ ውስጥ ነበር የገባሁት። እውነት ፈልጎ ያጣውን ክፍተት እኔ ብሞላለት ብዬ ተመኘው። ባገኘሁት አጋጣሚ ሁሉ እሱን ለማስደሰት ለራሴ ቃል ገባው። ሳየው ሁሉ ነገሩ ነው የሚያሳሳኝ። ከንፈሩ፣ አይኑ፣ ብቻ አላቅም። ወደ እሱም የሚጎትተኝ ብዙ ነገር አለ፣ በጭራሽ መቋቋም የማልችለው። አንዳንዴ በጣም ያመኛል። ምግብ ራሱ እየራበኝ በልቼው ወዲያው ይወጣል፣ ያጠወልለኛል። ብቻ ሐኪም ቤት ለመሄድ እነሳለሁ። ምን እንደሚያስቀረኝ ሳላቅ እቀራለሁ። ዛሬ ግን በጣም ሲብሰኝ ሄድኩኝ። ከምርመራ አድርጌ ጨርሼ ልወጣ ስል ማክቤል ደወለ። ግራ የተጋባው አነሳሁለት። ሄሎ የኔ ውዳለኝ። አቤት አልኩት በመኮሳተር ድምፅ። ፈልጌሽ ነበረ፣ ከቻልሽ አስቸኳይ ነው እባክሽ አለኝ። እኔም ምን ሊለኝ ነው ብዬ እያሰብኩኝ እዛው ከጉረሴራቸው ፊት ለፊት ያለው ሆስፒታል ነኝ አልኩት። ትንሽ እንኳን አልደነገጠም። አስቸኳይ ነው ትመለሽ ያለሽ ቶሎ ነኝ አለኝ። እኔም ውስጤ ለመስማት ታራይን እየጠበቁ ውጤቴን ለማስማት ታራይን እየጠበቁ ስለነበረ ዝም ብዬ ወጥቼ ሄድኩኝ። ውጤቱን እስክሰማ ጨንቆኛል፣ ግን ለምን ወጥቼ እንደሄድኩ እኔ እንጃለኝ። ልክ እስፓልቱን ተሻገሬ በር ላይ ስደርስ ማክቤል በር ላይ ቆሞ በፈገግታ ተቀበለኝ። የኔ ፊት ግን ጭራሽ አልተፈታም። ሊነጋ ስል ክፍል 2 ይህንን ይመስል ነበረ። የሚመጣውን ሳምንት ክፍል 3 ይዤላችሁ እመጣለሁ። እንደወደዳችሁ ተስፋ አደርጋለሁ። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሰው ዘር። ላቭ ዩ ጋይስ። ባይ ባይ።